ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን፣ የሰዓቱን መረጃዎች ይዘላችሁ መጥተናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል። በቅድሚያም አርዕስተ ዜናዎች። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጋምቤላና መቱ አካባቢዋ ክልል ከ102 አጥቢያዎች ለተውጣጡ የአጥቢያ መሪዎችና የሙሉ ጊዜ አገልጋዮች ተወካዮች ስልጠና ተሰጠ። በደሴ ከተማ ለወንጌል አገልጋዮችና መሪዎች ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጋምቤላና መቱ አካባቢ ክልል ከ102 አጥቢያዎች ለተውጣጡ የአጥቢያ መሪዎችና የሙሉ ጊዜ አገልጋዮች ተወካዮች ስልጠና ተሰጠ። ከግንቦት 18 እስከ 19 ቀን 2018 ዓ.ም ስልጠና የተሰጠ ሲሆን የክልሉ ፕሬዝዳንት የሆኑት ፓስተር ቀበና ዱጋሳ ስልጠናውን ለመካፈል ለተገኙ ተሳታፊዎች እንኳን ደህና መጣችሁ መልእክት በማቅረብ የስልጠናውን ዓላማ በማብራራት በቤተክርስቲያን ውስጥ የሚሰጠው አገልግሎት ውጤታማ እንዲሆን የእግዚአብሔርን ቃል በየጊዜው መታጠቅ ያስፈልገናል በማለት አሰልጣኝ አሳስበዋል። ፓስተር አለልኝ አሳምሮ እግዚአብሔር የሚከብርበት አገልግሎትና የሚፈልግ ሰው በሚል ርዕስ ከአጥቢያዎቹ ለመጡ ተሳታፊዎች ትምህርት የሰጡ ሲሆን ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በደሴ ከተማ ለወንጌል አገልጋዮችና መሪዎች ስልጠና ተሰጠ። በመሰረተ ክርስቶስ ቤተክርስቲያን የኢቫንጀሊዝም ሚሽን ኢትዮጵያ አገልግሎት በሰሜን ምስራቅ ኢትዮጵያ ደሴ ክልል ለሚገኙ የወንጌል አገልጋዮችና መሪዎች የ3 ቀን ስልጠና ሰጥተዋል። ኢቫንጀሊዝም ሚሽን ኢትዮጵያ የአገልግሎት መድረሻውን በማስፋት በቅርብ በመሰረተ ክርስቶስ ቤተክርስቲያን ደሴና ዙሪያ በሚገኙ አካባቢዎች 20 የወንጌል አገልጋዮችን ያሰማራ ሲሆን ስልጠናው ለእነዚህ አገልጋዮችና የአጥቢያ መሪዎች መሰጠቱ ተገልጿል። የአገልግሎት ዳይሬክተር መምህር አዲሱ ለገሰ በደሴ ከተማ በመገኘት በቲቶ መጽሐፍ ላይ ጤናማ ትምህርት ለጤናማ ሕይወትና አገልግሎት በሚል ርዕስ የተዘጋጀውን ትምህርት ሲሰጡ በስልጠናው የክልሉ አስተዳደር መሪዎች አባላትን ጨምሮ 45 አገልጋዮችና መሪዎች ተሳትፈዋል። በተጨማሪም በኢቫንጀሊዝም ሚሽን ኢትዮጵያ ድጋፍ የተገነባው የክልሉ ቢሮ ጽሕፈት ቤት ተጠናቆ ተጋባዥ እንግዶች በተገኙበት በደማቅ ሁኔታ ሲመረቅ ለረጅም ጊዜ ተቆርጦ የቆየው በመሰረተ ክርስቶስ ቤተክርስቲያን የደሴ አጥቢያ ጸሎት ቤት ግንባታ በዋናው ቢሮ አስተባባሪነት ከተለያዩ አካላትና ምዕመናን በተገኘው የገንዘብ ድጋፍ ስራው ተጀምሮ በጥሩ እንቅስቃሴ ላይ እንደሚገኝም ተገልጿል። በመጨረሻም የኢቫንጀሊዝም ሚሽን ኢትዮጵያ በአካባቢው እያካሄደ ስላለው የወንጌል አገልግሎት እንቅስቃሴ የእውቅናና የምስጋና ሰርተፍኬት ተበርክቶላቸዋል። ደረጃው የመሰረተ ክርስቶስ ቤተክርስቲያን ነው። በመተሃራ ለሚስዮናውያንና አገልጋዮች ስልጠና ተሰጠ። በመሰረተ ክርስቶስ ቤተክርስቲያን አዋሽ ሸለቆ ክልል መተሃራ ከተማ ከግንቦት 11 እስከ 13 ቀን 2018 ዓ.ም ለ45 የሙሉ ጊዜ አገልጋዮች ሚሽነሪዎችና የክልል መሪዎች የወንጌል ስርጭትና ቤተክርስቲያን ተከላ እንዲሁም የአገልግሎት ስልጠና ተሰጥተዋል። በመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የወንጌል ስርጭትና ቤተክርስቲያን ተከላ መምሪያ አገልጋዮች በስፍራው በመገኘት ስልጠናውን የሰጡ ሲሆን ከመሰረተ ክርስቶስ ቤተክርስቲያን አንጋፋ ክልሎች መካከል አንዱ ሆነው የአዋሽ ሸለቆ ክልል የተከናወነው ይህ የስልጠና መርሃ ግብር የተሳካ እንደነበረም ተገልጿል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። ስፖርትን ለወንጌል በሚል መሪ ቃል ተዘጋጅቶ የነበረው ስፖርታዊ ውድድር ተጠናቀቀ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢዋ ክልል በሸዋ ሜዳ ክላስተር የወጣቶችን አንድነት ለማጠናከርና ወንጌልን ለመስበክ ስፖርትን ለወንጌል በሚል መሪ ቃል የተጀመረው በሙሉ ወንጌል አጥቢያ ወጣቶች መካከል ሲደረግ የነበረው ጨዋታ ተጠናቀቀ። ግንቦት 17 ቀን 2018 ዓ.ም የመጨረሻው ጨዋታ በጌጃ ሙሉ ወንጌል አጥቢያ ቤተክርስቲያን በገፈርሳ ጮርሳ ሲቢ ሙሉ ወንጌል አጥቢያ መካከል የተደረገ ሲሆን የጌጃ ሙሉ ወንጌል አጥቢያ ቤተክርስቲያን አሸናፊነት 3-2 ተጠናቋል። የጌጃ ሙሉ ወንጌል አጥቢያ ዋንጫውን አንስታለች። በዕለቱም የክልሉ የወጣቶችና የልጆች ቢሮ ኃላፊ የሆኑት መጋቢ ሽመልስ ጠጅ፣ የጌጃ ክፍለ ከተማ የስፖርት ቢሮ ኃላፊ የሆኑት አቶ ዳዊትና የአጥቢያ መሪዎችና መጋቢዎች ተገኝተዋል። የአሸናፊ አጥቢያ ዋንጫና በጥሩ ስነ ምግባር ሲጫወቱ ለነበሩ ለገፈርሳኖ አጥቢያ የስነ ምግባር ዋንጫ ተበርክቶላቸዋል። በተጨማሪም በጨዋታው ላይ እንዲሳተፉ ወጣቶችን ለላኩት ተሳታፊ አጥቢያዎች የሰርተፍኬትና ሜዳሊያ ተበርክቶላቸዋል። በየአደባባይ ላይ ለተገኙት በሺዎች ለሚቆጠሩ ሰዎች በመጋቢ ፋሲካ ኢየሱስ ክርስቶስ እውነተኛና ብቸኛ የመዳን መንገድ መሆኑን ከእግዚአብሔር ቃል አሰብከዋል። በመጨረሻም ለአንድ ወር ውድድሩን በማስተባበር ሲደክሙ ለነበሩት ወንጌላዊ ደጉና የክላስተር አስተባባሪዎች የምስጋና የምስክር ወረቀት ተበርክቶላቸዋል። በሐዋሳ አማኑኤል ህብረት ቤተክርስቲያን የ118 አዲስ እጩ አገልጋዮች ምረቃ በታላቅ ድምቀት መከናወኑ ተገለጸ። የሐዋሳ አማኑኤል ህብረት ቤተክርስቲያን ከ2 እስከ 5 ዓመታት የፈጀውን የመደበኛና የፍሬሽማንነት የአገልግሎት ትምህርታቸውን በታማኝነት እና በትጋት ያጠናቀቁ 118 እጩ አገልጋዮችን አስመርቃለች። በተከናወነው የምረቃ ስነስርዓት ላይ የቤተክርስቲያኗ ዋና መጋቢ ፓስተር ጌትነት በቀለና ከኢትዮጵያ አማኑኤል ህብረት መሪዎች አንዱ የሆኑት አገልጋይ ፓስተር ደረጀ ግርማና
የቤተ ክርስቲያን የትምህርት ክፍል መሪ ፓስተር ወንደሰን ካሳ ተገኝተዋል። ፓስተር ወንደሰን ካሳ ባደረጉት የመክፈቻ ንግግር ዛሬ በዚህ ቅዱስ የእግዚአብሔር ጉባኤ ፊት የቆምኩት እግዚአብሔር ለቤተ ክርስቲያናችን የሰጠውን ታላቅ የአገልግሎት ፍሬ ለማብሰር ነው ሲሉ ተናግረዋል። ይህ ታላቅ ፍሬ በእምነት፣ በጸሎት፣ በትዕግስት፣ በመንፈሳዊ ተጋድሎና በቅድስና አገልጋዮች ከፍተኛ መስዋዕትነትን እየተገነባ የአገልግሎት ፍሬ መሆኑንም አክለው ተናግረዋል። ለተመራቂዎች ባስተላለፉት መንፈሳዊ የአደራ መልእክት ይህ ምረቃታችሁ የጉዞ ማጠናቀቂያ ወይም የመጨረሻ መስመር ሳይሆን ወደ ታላቅ መንፈሳዊ አገልግሎት መግቢያችሁ ነው ሲሉም ተናግረዋል። በመሆኑም በተማራችሁት መጽሐፍ ቅዱሳዊ ስርዓት፣ በተገነባችሁበት መንፈሳዊ ባህሪና በተሰጣችሁ ቅዱስ አደራ ታማኝ ሆናችሁ ለብዙዎች በረከት ትሆኑ ዘንድ ቃሉ እናንተ የምድር ጨውና የዓለም ብርሃን ናችሁ እንደሚል ከዛሬ ጀምሮ በምታገለግሉበት የአገልግሎት ዘርፍና በምትሄዱበት ስፍራ ሁሉ በቃል በምግባርና በፍቅር በትህትና በቅድስናና በታማኝነት በኑሯችሁን በመምሰል የጌታን ስም እንድታከብሩ ጌታ ይርዳችሁ በማለት ጥልቅ የሆነ መንፈሳዊ አደራ አስረክበዋል። የተመራቂ ተማሪዎች አስተባባሪ ተማሪዎችን በሙሉ ወክሎ ባደረጉት የምስጋና ንግግር በመጀመሪያ ለዚህ ታላቅ ክብርና ማዕረግ ላበቃቸው ለእግዚአብሔር ምሕረትና ጥብቅ ምስጋና አቅርበዋል። በመቀጠልም ከጀርባ ሆነው በጸሎት በድጋፍና በፍቅር በከፍተኛ መስዋዕትነት ሁል ጊዜ ከጎናቸው ለቆሙት ለቤተ ክርስቲያኗ መሪዎች፣ መምህራን፣ መንፈሳዊ አባቶችና ለቤተ ክርስቲያን አባላት በሙሉ በተመራቂዎች ስም ልባዊ ምስጋናቸውንም አቅርበዋል። የመርሃ ግብሩ ማጠቃለያ ላይ ለተመረቁት 118 አዳዲስ አገልጋዮች በቤተ ክርስቲያኗ ዋና መጋቢ በፓስተር ጌትነት በቀለ አማካኝነት ልዩ የባርኮትና የቅባ ጸሎት ስርዓት የተደረገላቸው ሲሆን አገልጋዮቹም በተሰማሩበት መስክ ሁሉ በታማኝነት ለማገልገል ቃላቸውን አድሰዋል። ይህ የምረቃ ስነ ስርዓት ቤተ ክርስቲያኗ ለወንጌል አገልግሎት የሚተጉ የተሰጡና በቃሉ የታነጹ አገልጋዮችን ለክርስቶስ አካል የምታስረክብበት ታላቅ መንፈሳዊ መርሃ ግብር መሆኑም ተገልጿል። የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ ያደረግኩኝ። መረጃዎቹን ያዘጋጀሁላችሁ ቤተልሔም ደረጀ ነበርኩ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ